የመካከለኛው ምስራቅ ፖለቲካዊ አየር ዛሬም በውጥረትና በጥርጣሬ ደመና ተጋርዷል። ለግማሽ ክፍለ ዘመን የዘለቀው የአሜሪካና የኢራን ፍጥጫ ዛሬ ላይ እጅግ ወሳኝና አዲስ ምዕራፍ ላይ የደረሰ ይመስላል። በቴህራን ትላልቅ ገበያዎች የሰላም ጭላንጭል ፍለጋ ከሚባዝኑ ነጋዴዎች እስከ ዋሽንግተን የጦር ክፍል ፔንታጎን ድረስ የዓለም ትኩረት አሁን ጄኔቫ ላይ ሆኗል። በነገው ዕለት በጄኔቫ የሚካሄደው የሁለቱ ሀገራት ቀጥተኛ ድርድር ከወትሮው በተለየ መልኩ የኢኮኖሚ ጥቅምን እንደ ዋና መሳሪያ ይዞ ብቅ ብሏል። የኢራን ዲፕሎማቶች እንደሚሉት አዲሱ ስምምነት እንዲጸና ከተፈለገ አሜሪካም ተጠቃሚ የምትሆንበት የንግድ ድል ሊመቻችላት ይገባል። የኢራን የውጭ ጉዳይ ሚኒስትር ከፍተኛ ባልደረባ የሆኑት ሐሚድ ጋምባሪ የሰጡት አስተያየት የብዙዎችን ቀልብ ስቧል። እንደ ጋምባሪ ገለጻ የ2015ቱ የኒውክሌር ስምምነት ለአሜሪካ የሚታይ የምጣኔ ሀብት ትርፍ ስላልነበረው በቀላሉ ሊፈርስ እንደቻለ ይናገራሉ። አሜሪካ ስምምነቱን ስትፈርም ያገኘችው የፖለቲካ ትርፍ ብቻ ነበር። ይህ ደግሞ ለትራምፕ አይነት ነጋዴ ፕሬዝዳንት በቂ አልነበረም። አሁን ግን ቴህራን ስልቷን ቀይራለች። አሜሪካም ወደ ስምምነቱ ለመመለስ በነዳጅና በጋዝ ልማት በጋራ ማዕድን ቁፋሮና በቢሊዮን ዶላር የሚገመቱ የሲቪል አውሮፕላኖች ግዢ ላይ ድርድር ለማድረግ ዝግጁ መሆኗን ገልጸዋል። ይህ እርምጃ በተለይም በንግድ ስሌት ለሚያምኑት ለፕሬዝዳንት ዶናልድ ትራምፕ መንግስት የቀረበ የወርቅ ማጥመጃ ተደርጎ ሊወሰድ ይችላል። ኢራን ለአሜሪካ ፈጣንና ከፍተኛ የኢኮኖሚ ትርፍ የሚገኝባቸውን አማራጮች በጠረጴዛው ላይ በማቅረብ የዋሽንግተንን የፖለቲካ ግትርነት በገንዘብ ኃይል ለመስበር እያለመች ነው። ይህ ስትራቴጂ ከጦርነት ይልቅ ንግድ ይሻላል የሚል ድብቅ መልእክት ለነጩ ቤተ መንግስት እያስተላለፈ ነው። የዘንድሮው ድርድር በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና በፕሬዝዳንቱ ከፍተኛ አማካሪ እንዲሁም የውጭ ግንኙነት ስትራቴጂስት ጄሬድ ኩሽነር የሚመራ የአሜሪካ ልዑክ መሳተፉ ጉዳዩ ከፖለቲካ ባለፈ ወደ ንግድ ስምምነት ሊያዘነብል እንደሚችል ትልቅ ማሳያ ነው ሲሉ ተንታኞች ሀሳባቸውን ያጋራሉ። አሜሪካ አሁን የምትፈልገው ረጅም የዲፕሎማሲ ንግግር ሳይሆን በቁጥር የሚሰላ የጥቅም ወዳጅነት ነው። ኢራን በምጣኔ ሀብት ማነቆ ተይዛለች። አሜሪካ ደግሞ አዲስ ጦርነት ውስጥ መግባት ሳትፈልግ የኢኮኖሚ ትርፍን ታሳቢ አድርጋለች። ልምድ ያላቸው ኩሽነር እንደ አንድ የቢዝነስ ሰው የኢራንን የተፈጥሮ ሀብት ለአሜሪካ ኩባንያዎች ክፍት የሚያደርግ ቀዳዳ ካዩ የኒውክሌርን ውጥረት ወደ ጎን በማለት ስምምነቱን ሊያጸኑት ይችላሉ የሚሉ ግምቶች እየተበራከቱ ነው። ይህ ደግሞ በሁለቱ ሀገራት ታሪክ ታይቶ የማይታወቅ የዲፕሎማሲ አቅጣጫ ነው። ይሁን እንጂ ይህ የዲፕሎማሲ ጭላንጭል የሚታየው እጅግ አስፈሪ በሆነ ወታደራዊ ድባብ ውስጥ ነው። ዋሽንግተን በጄኔቫ የሰላም ንግግር የምታደርግ ቢሆንም በሌላ በኩል ሁለተኛ የጦር መርከቧን ወደ ቀጠናው በማንቀሳቀስ ድርድሩ ካልተሳካ ወታደራዊ ዘመቻ አይቀሬ ነው የሚል ጠንካራ መልእክት እያስተላለፈች ነው። አሜሪካ በአሁኑ ወቅት በመካከለኛው ምስራቅ ከ40 ሺህ በላይ ወታደሮችን አስፈራለች። ከዚህም በላይ አሜሪካ ከእስራኤል ጋር በመተባበር የኢራንን የኒውክሌር ተቋማት በአየር መምታቷና የኢራን ዋነኛ ገቢ የሆነውን የነዳጅ ሽያጭ ወደ ቻይና እንዳይሄድ ለማገድ መወሰኗ ቴህራን ላይ ከፍተኛ የኢኮኖሚና የስነ ልቦና ጫና ፈጥሯል። ይህ ሁኔታ ድርድሩን በጠመንጃ አፈሙዝ ስር ያለ ንግግር ያስመስለዋል። ኢራን በዚህ ጫና ውስጥ ሆና ነው የንግድ አማራጮችን ያቀረበች ያለችው። ይህም አቋሟ ምን ያህል አስገዳጅ ሁኔታ ላይ እንደወደቀ ያሳያል። በቴህራን የሚገኘው የቢቢሲ ቡድን ከኢራን ምክትል የውጭ ጉዳይ ሚኒስትር ማጂድ ታክቲ ራቫንቺ ጋር ባደረገው ቃለ ምልልስ የኢራንን ውስጣዊ ስሜት በሚገባ አንጸባርቀዋል። ራቫንቺ እንደገለጹት ኢራን 60 በመቶ ያበለጸገችውን የዩራኒየም ክምችት ለማቅለጥ ዝግጁ ናት ብለዋል። ይህ እርምጃ ለኒውክሌር ቦምብ ግንባታ የሚውለውን ግብዓት የመቀነስ ትልቅ እርምጃ መሆኑን ያሳያል። ሆኖም ግን ራቫንቺ ቴህራን ዩራኒየም የማበልጸግ መብቷን ለማንም አሳልፋ አትሰጥም ሲሉ ቀይ መስመር ያሉትን አስምረዋል። አሜሪካ በበኩሏ ኢራን ውስጥ የሚደረግ ማንኛውም የማበልጸግ ሂደት ወደ ኒውክሌር ቦምብ አመራረት ሊያመራ ይችላል በሚል ስጋት ዜሮ ደረጃ ላይ እንዲደርስ ትፈልጋለች። ራቫንቺ የዲፕሎማሲም ሆነ የፖለቲካ ኳሱ አሁን በአሜሪካ ሜዳ ላይ ነው ሲሉ ዋሽንግተን ማዕቀቦችን በማንሳት ረገድ ያላትን እውነተኛ ፍላጎት ማሳየት እንዳለባት አሳስበዋል። ሚኒስትሩ አያይዘው አሜሪካ በኦማን በኩል የምትልከው መልእክትና በይፋ የምታወጣው መግለጫ መጋጨቱ በኢራን በኩል ጥርጣሬ መፍጠሩን አልሸሸጉም። ኢራን ማዕቀብ ከተነሳላት ከፍተኛ ደረጃ የደረሰውን ዩራኒየም ለማቅለጥ ፈቃደኛ መሆኗን ብትገልጽም የቴክኒክ ፍጥጫው አሁንም እንደቀጠለ ነው። አሜሪካ ኢራን ያከማቸችውን ከ400 ኪሎ ግራም በላይ ከፍተኛ ማዕድን ከሀገር እንድታስወጣ ትፈልጋለች። ራቫንቺ ለዚህ ጥያቄ መልሱ ገና ነው የሚል ምላሽ ሰጥተዋል። ሩሲያን በበኩሏ ይህንን ማዕድን ለመቀበል ፍላጎት አሳይታለች። ሆኖም ኢራን ይህንን እንደ ዋስትና ስለምትመለከት ለማንም አሳልፋ የምትሰጥ አይመስልም። ማዕቀቡ ሙሉ በሙሉ እንደሚነሳ ካልተረጋገጠ ኢራን የደረሰችበትን የኒውክሌር ደረጃ ወደ ኋላ ለመመለስ እንደማትቸኩልም ግልጽ ነው። ይህ የማን ይቀድማል ጨዋታ የጄኔቫውን ድርድር እጅግ አድካሚና ውስብስብ ያደርገዋል ሲሉም ታዛቢዎች ያስረዳሉ። ከዚህ በተጨማሪም አሜሪካና እስራኤል ሌላው ትልቅ ጥያቄያቸው የኢራን የባላስቲክ ሚሳይል ፕሮግራም ነው። ኢራን ግን ይህንን በፍጹም አትቀበልም። ራቫንቺ እንደገለጹት ሚሳይሎቻቸው ሀገሪቱ ከአሜሪካና ከእስራኤል ጥቃት የምትከለከልበት ብቸኛ መሳሪያ በመሆኑ በሱ ላይ መደራደር ራስን አሳልፎ እንደመስጠት ይቆጠራል በሚል ስጋት በዚህ እንኳን በምንም አይነት ሁኔታ እንደማትደራደር ጽኑ አቋም ይዛለች። በእስራኤልና
አሜሪካ ጥቃት ሲሰነዘርብን የደረሱልን ሚሳኤሎቻችን ናቸው ያሉት ሚኒስትሩ የመከላከያ አቅማቸውን ለማሳጣት የሚቀርብን ማንኛውንም ጥያቄ ውድቅ አድርገዋል። ይህ የባላስቲክ ሚሳኤል ጉዳይ በድርድሩ ላይ ትልቅ እንቅፋት ሊሆን እንደሚችልም ተንታኞች ስጋታቸውን የገለጹ ነው። አሜሪካ የሚሳኤል ጉዳይ ካልተካተተ ስምምነት የለም ካለች የጄኔቫው ድርድር ገና ሳይጀምር ሊበተን እንደሚችል ያሰጋል። የኢራን መንግስት በአሁኑ ወቅት ከውጭው ጫና በተጨማሪም ከውስጥም ከፍተኛ ተግዳሮት እየገጠመው ነው። ባለፈው ወር የተካሄደውና በሺዎች የሚቆጠሩ ሰዎች የተገደሉበት ተቃውሞ የመንግስቱን ህጋዊነት አደጋ ላይ ጥሎታል። የምጣኔ ሀብቱ ውድቀትና የዋጋ ግሽበት ህዝቡን ክፉኛ አማሮታል። ስለሆነም የራቫንቺ ለስምምነት ዝግጁ ነን ባይነት ከጥንካሬ የመነጨ ሳይሆን አገዛዙን ከውድቀት ለማዳን የተደረገ የመጨረሻ ሙከራ ሊሆን ይችላል የሚሉ ተንታኞችም ጥቂት አይደሉም። ማዕቀቦቹ ከቀጠሉ የኢራን መንግስት የውስጥ አመፅን የመቋቋም አቅሙ ሊዳከም ይችላል። ይህ ደግሞ አሜሪካ በድርድሩ ላይ የበላይነትን እንድትይዝ ሊያደርጋት ይችላል። ቴሄራን አሁን የፈለገችው የኒውክሌር ቦምብ ሳይሆን የኢኮኖሚውን ትንፋሽ መመለስ ነው። በዚህ ሂደት ውስጥ የኦማንና የኳታር ሚና እንዲሁ በቀላሉ የሚታይ አይደለም። የኦማን የውጭ ጉዳይ ሚኒስትር ሰይድ በድር ቢን ሐሚድ አልቡሰይዲም በሁለቱ ሀገራት መካከል እንደ ድልድይ ሆነው ያገለገሉ ይገኛሉ። ምስጢራዊ መልእክቶች የሚለዋወጡት በሳቸው በኩል ነው። ራቫንቺ እንደሚሉት የቀጠናው ሀገራት በሙሉ ጦርነቱን ይቃወማሉ። ምክንያቱም ጦርነት ቢነሳ ተጎጂዎቹ ኢራንና አሜሪካ ብቻ ሳይሆኑ መላው የመካከለኛው ምስራቅ ሀገራትና የዓለም የነዳጅ አቅርቦት ጭምር ነው። ይህ የጋራ ስጋት ለዲፕሎማሲው ስኬት ትልቅ ግብዓት ነው። የቀጠናው ሀገራት ትራምፕን በስልክ በማነጋገር ጦርነት እንዳይጀምሩ ግፊት እያደረጉ ይገኛሉ። ራቫንቺ ለቢቢሲ እንደተናገሩት አሜሪካ በቀጠናው የምታደርገው የጦር ኃይል ግንባታ አደገኛ ሁኔታን ሊያስከትል ይችላል። ህልውናችን አደጋ ላይ ከወደቀ ክልሉን ምስቅልቅል ውስጥ እንከተዋለን ሲሉም ዝተዋል። ኢራን በአካባቢው ያሉ የአሜሪካ የጦር ሰፈሮች ለጥቃት የተጋለጡ መሆናቸውን በተደጋጋሚ ትገልጻለች። ቀደም ሲል በነበሩ ጥቃቶች ኢራን የአሜሪካ ወታደሮች እንዳይገደሉ ጥንቃቄ ብታደርግም አሁን ግን ጨዋታው ይቀየራል በማለት ከፍተኛ የጥፋት እርምጃ ልትወስድ እንደምትችል ዝታለች። ይህ ሁኔታ በቀጠናው ያለውን ስጋት ወደ ከፍተኛ ደረጃ አድርሶታል። ተንታኞች እንደሚሉት ሰላሙም ሆነ ጥፋቱ ያለው በጄኔቫው ጠረጴዛ ላይ በሚደረስ ስምምነት ነው። ዛሬ በቴህራንና በዋሽንግተን መካከል ያለው ፍጥጫ የአሸናፊና የተሸናፊ ጉዳይ ብቻ አይደለም። የዓለም የነዳጅ ገበያ፣ የመካከለኛው ምስራቅ ሰላምና የዓለም አቀፍ የኒውክሌር ቁጥጥር ስርዓት ዕጣ ፈንታ በዚህ ድርድር ላይ ተንጠለጠለ ይመስላል። ኢራን የኒውክሌር አቅሟን ለመቀነስ ያሳየችው ፈቃደኝነት ማዕቀቡ ባሳደረባት ከፍተኛ ጫና ምክንያት የመጣ ሊሆን ይችላል። አሜሪካ ደግሞ በጦርነት ውስጥ ከመግባት ይልቅ በድርድር ኢራንን ማዳከም ትምህርት ይሆናል። ይሁን እንጂ ሁለቱም ወገኖች ቀይ መስመር ያሏቸውን ጉዳዮች ለማለሳለስ ዝግጁ አለመሆናቸው ሂደቱን እጅግ አድካሚ እያደረገው ነው። ተንታኞች እንደሚሉት የጄኔቫው ድርድር በመካከለኛው ምስራቅ ሰላምን የሚያሰፍን የታሪክ ምዕራፍ ሊሆን የሚችል ወይም ደግሞ ወደ ታላቅ የጦርነት እሳት የሚያመራ የመጨረሻው የዲፕሎማሲ ሙከራ ሊሆን ይችላል። ኢራን በኢኮኖሚ ማነቆ ተይዛለች። አሜሪካ ደግሞ አዲስ ጦርነት ውስጥ መግባት ሳትፈልግ የኢኮኖሚ ትርፍን ታሳቢ ታደርጋለች። የጄሬድ ኩሽነር መገኘት ጉዳዩን ወደ ቢዝነስ ቢወስድም በወታደራዊ እርምጃና በዲፕሎማሲያዊ መግባባት መካከል ያለው መስመር ግን እጅግ ስስ ነው። የዲፕሎማሲው መጫወቻ ኳሱ አሁንም በታላላቅ ሀገራት ዲፕሎማቶች እጅ ላይ ነው። ድርድሩ ለዓመታት የዘለቀውን ቅራኔ ይፈታል ወይንስ ወደ ቀጣይ ወታደራዊ ግጭት መሸጋገሪያ ይሆናል የሚለው የጄኔቫው ስብሰባ ውጤት የሚወስነው ይሆናል። መካከለኛው ምስራቅም ትንፋሹን ዋጥ አድርጎ የጄኔቫውን ውጤት ይጠባበቃል።